ልቀቀኝ ባክ። ምንድነው ዝም ብለህ የምትጎትተኝ? ምንድነው? ይቅርታ ልጠይቅሽ እኮ ነው ማማቲ። ለነገሩ እኮ ከዚህም በላይ ባንሄድ ኖርማል ነው። ናጊዲ አሁን ምታት ዝም በያች። አሁን አንተናና ምታት። አፍጥኑት። ምን እሺ፣ ሰዓት እየሄደ እኮ ነው። አረ ሰዓት የለንም ሰውዬ። ምታት በረዘና አንቺ ከከበደሽ እኔ ልግባላት እንዴ? እየተገባበዛችሁ መሆኑ ነው? እናደርግ ብለሽ ነው? የግድ ማለፍ ያለብን መሰናክል ስላለ ነው። ማለፍ ያለብን ነገር ካለ ማድረግ ያለብን ነገር አድርጋ ቶሎ ለፍ። በቃ እቸኩላለሁ፣ ቶሎ በል። አረ አንጀት መበላላት። ሰሚ አንቺ ሴትዮ፣ ጨዋታ እኮ አይደለም መዝኖ ቃቃ ይመስልሻል እንደዚህ ያለው? ሂጂ ከዚህ እኑ ሂጂ ከዚህ። ስማ አንተ ሰውዬ፣ እሷ ከዚህ ከሄደች የተነጋገርነው ነገር በሙሉ እንደሚቀር ወቅ። አሌክስ በፈጣሪ እምልልሃለሁ ደግሜ ያጠገቡ አልደርስም። ማረጋገጫ እፈልጋለሁ። እሺ የፈለግከውን አደርግልሃለሁ ከፈለክ፣ ግን እሷ ከዚህ ትሂድ። እንደዛ ከሆነ መታት። አሌክስ እንደዛ ከሆነ እኔ እመታታለሁ። እሺ የምትለው ነገር አለ? በቃ ጨረሳችሁ? ለጊዜው ጨርሰናል። ለዚህ ነበር ምክንያቱም ማወቅ እችላለሁ። በቃ በእናትሽ ከዚህ ሂጂ። ለምን በቃ አንዱ ለጊዜ ዝም ብለን አንደግማትም? ስሚያቺ፣ እኔ ላይ እንደዚህ አትጉረጥረጪ። እኑ በቃ ሂጂ በእናትሽ። ውይ አሁንማ እኮ መሄዱም ቀር ማለትማ ያው አለ አይደል፣ ለነዛ መልእክት ይዛለ እንድትሄድ ስላሰብኩ ነው። ቆይ የምን መልእክት? እሱን ላሳይ አይደል እንዴ? ይበቃል። ይኸውልህ ምንድነው? ቆይ አንተ ችግር? እኔ ምንም አይነት ችግር የለብኝም። ችግር ያለብህም አንተ ነህ። አረ ሰዎች በፈጠራችሁ አሌክሶ ምን አድርገውን አድርገን እንዲህ ሰዓት እየሄደ እኮ ነው። እሺ በቃ እንዴ ምን እሺ ነው? ምን ልትሆን ነው? ዞር በል አንተ ከዚህ ጋር። አንተ ያማል እንዴ? አሌክሶ ምን ልታረግ ነው? አንተ ሰውዬ ጆሮ አይሰማም እንዴ? ከፊቴ ዞር በል። ምን እያደረጋችሁ ነው? ምንድነው? ቆይ ሁላችሁም እንደ አዲስ የምታፈጡብኝ? አንተ ያማል እንዴ? ምንድነው? ቆይ አንተ በየቦታው መምዘዙን ጀብዱ አረከው እንዴ? ምንድን ነበር የተባባልነው? አቦላችሁም ስትፈልጉ ገደል መግባት ትችላላችሁ። ሰማላችሁ። በእኔ ስራ ከሆነ ጣልቃ እንዳገቡ ዳግመኛ። ጌዲ ከምን ደባበር ለምዞር አትልኝም? ስማ አሌክሶ፣ መስመር እያለፍክ ነው። እንዳልወደዳ ለማረጋገጥ አይደል እንዴ መጣ ነው? አይመለከታችሁም። እሺ አሁን ከዚህ ሂጂ። እንዴ ቆይ ሲጀመር ማን ነው አንተን ፈላጭ ቆራጭ ያደረገ? ትሰማለህ? ስሬ አደጋ ላይ እንደሚወድቅ ከተሰማኝ እንኳን ላንተ ለራሴ የምመልሰው አይደለም። ለዛሬ እዚህ ጋር ይበቃል። ለማንኛውም ሁላችንም በስልክ እንደተነጋገርን ማድረግ ያለብንን ሰዓታችንን ጠብቀን እናደርጋለን። ይኸውልህ ትሰማኛለህ? እኔ እናንተ ግን አልጨረስንም። እሺ አልጨረስንም። ቹቹ ማሪ ታይም በእናትሽ ዘንድሮ ለጉድ የተፈጠርኩ ነኝ። ለምንድን ነው የተፈጠርኩት? ለጉድ። ምን ሆንክ ደግሞ ዛሬ? ቆይ መቅድዬ፣ እኔ ምን ነው ህፃን የሚመስለው? አንተ? አዎ እኔ። ኧረ አንተ ምንህም አይመስልም። እስኪ ማይልኝ። ምን በወጣኝና ነው ደግሞ ኃጢአት ውስጥ የምገባው? ኧረ መቅድዬ ግን ተይ፣ ሙድ አትያዢ። ምን አደረኩ? እኔ የምር ህፃን ነው እንዴ የሚመስለው? መምሰልህ ምን አመጣው? ህፃን አይደለህ እንዴ? ማን? አንተ። እኔ ጠፋው ቹቹ። ቆይ እንዲህ ስትይኝም ስንት አመት ነው የሚመስልሽ? 13 መቅዲ፣ ላናደደ ነው እንዲያልኩ በይ። እውነቴን እኮ ነው። ከዛ ትበልጣለህ እንዴ? አንቺ አምሻል እንዴ? ቆሜ ካንቺ ጋር ተሰዳደብኩ ያሻረክሽኝ እንዴ? እኩያሽ? አዎ እኩያሽ። በል አንተ ስተኝ ልጅ ነው እንዴ ይመስለኝ? አንቺ ግን እንዴት ነው ሰውን የምትንቂው? ምን አደረኩ ደግሞ? የጠየከኝን የመለስኩልህ። እና እውነቱ እንድትነግሪኝ እንጂ እንድታለምጪ ነው እንዴ ጠየቅኩሽ? ቆይ ለምንድን ነው በዚህ ልክ ልጅነት ያሳሰበ? መቅዲ፣ ሚስት አማረኝ እኮ። ምን አማረ? ሚስት ከኔ በቀር እኮ ሁሉም ጠበሱ። እና ሌላው ስለጠበሰ አንተ መጥበስ አለበት እንዴ? እና እንዴ እኔስ ማን አለኝና ነው ማልጠብሰው? እስኪ መጀመሪያ በቅጡ ዘለ ጨርስ። ምን ይላል ይሄ? ዘለ ጨርስ? አዎ ዘለ ጨርስ። አንቺ ግን ሰው እንዴት ነው የምትገምጪው? ሰውን አይደለም ማሪ፣ አንተን ነው የገመትኩ። ትሰሚኛለሽ? እንደውም አንቺን ካልጠበስኩሽ እኔ ቹቹ አይደለሁም። እሺ ምን? በስመ አብ። አንተ ምን አለ ቹቹ በይኝ መቅዲ ማሪ። እልል ያለ ፍቅሩስ ባልከትሽ። ትሰማኛለህ አይደል? ደግመህ እንደዛ አይነት ቀልድ እንዳቀልድ። እሺ ሃይ መቅዲ፣ የዋህነሽ ልበል? አትበል ሰውዬ፣ ስነ ስርዓት ይኖር። ምንድነው ሴትዮ? ይኸውልህ እኔን እንኳን በእውነት በህልምም እንዳታስበኝ እሺ? ማሰብ አይጠበቅብሽም፣ አድርጌ ያሳይሻለሁ። ቹቹ ወይዬ ማሪ። ማሪ አበለኝ አንተ። ምንድነው ቹቹ ማሪ መቅዲዬ ማሪ ስንባባል አንዴ ከረም ነው እና ብንባባልስ ያሟል እንዴ? ሆ አረ መቅዲ፣ አንቺን በአቅምሽ እያገለልሽኝ ነው። ምን ማለት ነው አንተ? አንቺን በአቅምሽ ማለት? አንቺን ወግ ደርሶሽ ብትታጪ እኔ ላይ ታፊያለሽ እንዴ? ትሰማኛለህ አይደል? እንከባበር እሺ? እኔ መቅደስ ከማንም ወጠጤ ጋር ግንኙነት የለኝም እሺ? አይደል? አዎ። እንደውም አልፈልግም ትቻለሁ። እሺ አስበሽዋል ግን አንቺን ባገባ ምን አይነት ህይወት እንደምኖር? አይገርምም? ገነት እንደገባ ቁጠሮሽ እኔም ብታገባኝ እንዴ? ገነት ስሙን ቀየረ እንዴ? የአመልህ ጀመር አይደል? የቱ? ያ እንደ አህያ መራገጥ ሲያምር የምትሆነው ነው። አይ ዛሬ ሳንባላ በሰላም እንለያይ። ደህና ዋይ።
ወሬ ነው የምትሄደው? ቡቻ አልጠይቀው ልሄድ ነው። ለምን አብረን አንሄድም? አልፈልግም፣ ከአንቺ ጋር አልሄድም። ዛሬማ ተነስቶብሻል። ወይ አንተ ደግሞ እንሂድ በእናትህ። እሺ ግን አንድ ነገር የማታወሪ ከሆነ ነው። አረ በጣም ደስ ይለኛል። ልዩ ወሬ እንዴት እንዳስጠላኝ ብታይ። በጣም ጥሩ፣ አሁን መሄድ እንችላለን። እሺ እኑ ምንድን ነው? ትንሿን ስከተላት አንድ ብዳ ላገኘኝ መሰል። የምርሽ ነው? እናታሽ ማን የመታሽ? አንተ ደግሞ ምንድን የምትቀበጥረው? እኑ ይዞ አትጮህብኝ፣ ለራሴ እያዞረኝ ነው። እነዛ ልጆች አግኝተውሽ ነው እንዴ? እናማ ወይኔ እኑ አታሳብጅኝ። እብድ ምን ያህል እንደምፈራ ታውቂል? ይዞ ገና ሳይጠጋኝ ስደነበር እኮ ነው በጥፍ ያለኝ። ኧረ እባክሽ እኔ ልሙት? እኑ እንደ ሌላ ሰው ለምንድን ነው ልትሸውጂኝ የምትሞክሪ? እኔ ልሸውድ እየሞከርኩ አይደለም ይዞ፣ እውነቴን ነው ይዞ። ትንሿን ግን ምን ያህል እንዳስደበርካት ታውቀዋል? አውቃለሁ፣ ግን ይዞ ቅናትና ጥርጣሬ ለምን በልክ አታረገው? ልጅቷ ምንም እንደማታደርግ እንኳን አንተ እኔም እኮ አውቀዋለሁ። እኑ ከዚህ ልጅ ጋር ተደጋገመብኝ እኮ። እንዴ አጋጣሚ ቢሆንስ? ደግሞ ቤቷ ድረስ መጣባት እንጂ እሷ ሄደች እንዴ? እሱ ልክ ነሽ፣ ግን አለ አይደለ ይዙ ግን ብሎ ነገር የለም። ልጅቷ ምንም በማይመለከታት በጣም እየረበሽካት ነው እንዴ። ለምንድነው ስርዓት የማይኖር? ወይኔ እሺ ምን ይሻለኛል? ዛሬ ደግሞ በጣም ነው ያስቀየመው። እንዴት ይቅርታ እንደምትጠይቃት እኔ አላቅልም። ይዙ በጣም ደብሯታል። ወይ ካልሆነ ወጥቼ ይላት እንዴ? ለምን አደውልላት? ስልኳን ታው ነው የወጣችው። አይ እና ምን ይሻላል? እኔ እንጃ። ወይ እስክትመጣ መጠበቅ ነው በቃ። ቆይ ግን ሰውዬ ትንሽ እንኳን መረጋጋት አትችልም? ምን ሆኖ ግን እስካሁን ያልመጡት? ምን ሆና? ለምንድን ነው አሁን የሚመጡት? ቆይ ግን ሰዓቱን ግን ተጠቅሟል። ስንት ሰዓት ነው? የያዝከው ስልክ ላይ ሰዓት የለም እንዴ? ምን ሆኜ ነው ግን እንደዚህ የሚጨነቀው? ቆይ ምንድን ነው ያስጨነቀ? ምን ማለት ነው ሴትዮ? ወንጀል እኮ ነው እየሰራን ያለን። የምን ወንጀል ነው የምትለው ሰውዬ? የምትንቦጫቦጭ ከሆነ ከአሁኑ ማቆም እንችላለን። ኧረ እባክሽ ትቀልዳለች እንዴ? ምን አይነት ጉድ ነው በመድኃኒዓለም? ምንድን ነው የምቀልደው? እንዲህ እየተንቀጠቀጥክ ምን ልታደርግ ፈልገህ ነው? ምንም ይሁን ምን ግን ከዛሬ እንዲያልፍ አልፈልግም። እንደዛ ከሆነ ቆፍጠን በላ። እኔ የምለው ምንድን ነው የፈራኸው? አባት እንደምትሆን ስታስብ ነው ወይስ? ትንሿን የማገኝበት ሌላ መንገድ እንኳን ቢኖር ሳላንገራግር ነው የምጠቀምበት። ቆይ አንተ ግን የምን አጋንንት ነው የያዘ ከአመት ልጅቷ እንዳትተዋት የሚያደርግ? አጋንንት አይደለም ፍቅር ነው። ለነገሩ አንቺ መች ይገባሻል? ምንድን ነው የማይገባኝ? የምናገረው ነገር ነው። ስነ ስርዓት ሰውዬ፣ በዚህ ልክ እንኳን አውርዳ አታየኝም። እሺ እባክሽ። ምንድን ነው እንደዚህ የምትይ? ማየት አይቻልም እንዴ? አረ ይቻላል፣ ግን ትንሽ ቢቀነስልኝ ብዬ ነው። አንተ ልጅ በቃ የመሽኮር መመን አታቆምም አይደል? አረ ትቻለሁ፣ እያየሽኝ። ቹቹ ተሻለ? ሀሩዬ እንዴት ናችሁ? እንዴት ነሽ? እሺ አጅሬው እንዴት ነሽ ወንድሜ? አለሁ በመከራ እምባዬን ስዘራ አለኝ ዘፋኟ። ጭራሽ በተረት ሆነ ብሶትን የምትገልጸው? ምን ላድርግ መቅድዬ፣ እናትም ሚስትም ትሆነኛለች ያልኳትን ሴት በዚህ ሌባ ተበልቼ። አንተ ባለጌ ስነ ስርዓት ይኖርህ። ይኸውልሽ ባለጌም አልሽኝ አሞጋገሽኝም አንዴ እኔ ልብ እንክትክት ብሏል። ሲጀምር ምን ልብ አለህና ነው ክትክቱ የሚወጣው? የኔን ልብ እንደሆነ ሀገር ያውቀዋል። አዎ በአንተ ግድ የለሽነት እንደጠፋ ነው። እስኪ አፍሽን ሰብስቢ አንቺ። ምንድን ነው ልትጣሉ ነው እንዴ የመጣችሁት? ውይ ይቅርታ አባወራ፣ ቤትን ረበሽ ነው አይደለ? አረ በፈጠረ አንተ። አቤት። ቹቹ ግን ዛሬ በሳቅ ልቤ ልታፈርሰው ነው እንዴ? እዚህ ሰውነትሽ ውስጥ የምን ልብ ኖሮ ነው የምትፈርሰው? አረ አናቴ ይፍረስ ቆዳ። እናንተ ልጆች ግን መች ነው የምታድጉት? እንደናንተ ወግ ደርሶን ስናገባ ነዋ። አንቺ በረሩ ያሽሙርሽን ጀመርሽዋ። ምን አደረግኩ ሀሩዬ? አንቺ ሀሩዬ የተባለው ጥሪ ለእኔ ብቻ ነው የተፈቀደው። እሺ ትሰማኛለህ? ደግመህ እንዳጠራኝ። ሀሩ ቹቹ፣ ሀሩ ኪያ፣ ሀሩ መለኮቴ። ምን ስትል ነው ግን እንደዚህ ድንጋይ ሆንከው? ለነገሩ አሁን ምንም ብልሽ ለውጥ የለውም። አንዴ ተበልቻለሁ። እሳት ይብላ ተንኮለኛ። እንኳን እሳት ያንቺ ምላስ በልቶኝ የለ እንዴ? አረ በህግ አምላክ ተው።
ዝም በል አንተ። ከአንተ ጋር ገና ብዙ ያልጨረስነው ነገር አለሽ። እኔ የምልህ ልጠይቀው ብለህ ነው አይደል የመጣው? እና እየጠየቅኩት አይደለ እንዴ? ኧረ በእናትህ አታስቀኝ። መጽሐፍ ተጫውቱ በቃ። እኔ እነ ይዛና አይቻቸው ልምጣ። እሺ አቶ መጽሐፍ እንዳትጀምረኝ እንግዲህ ሰው ያድብ። አይ መድኃኒዓለም እንደው ለመታዘብ ፈጠርከኝ አይደለ? እንዲህ ነው እንጂ ለምን እንደተፈጠሩ ቀድሞ ማወቅ። ጎበዝ ቹቹዬ። መቅዲ የከፋው ሰው አታውቂም እንዴ? ኧረ ተይኝ በፈጠረሽ። ወይኔ ቹቹዬ ልታለቅስ ነው እንዴ? አዎ መቅዲዬ ላለቅስ ነው። ውይ በቃ አይዞህ እሺ። ፈጣሪ ልብህን አይቶ ደህና ጭንቅላት ይሰጥ ይሆናል። አቤት ውይ ቹቹዬ ለካ ሳላውቅ የልብህን አላልኩም። አይዞህ ቹቹዬ ለካ ልብም የለህም። ውይ ምንድን ነው እንጂ ዛሬ የተነሳሽበት? አይ ቡቻ ዛሬ አልቃት እድሜ ልኳን ስለበለበኝ አይደል እንደ ኖረችው። በቃ ቹቹዬ ይህን እያየ ከምትንገበገብ እንሂድ። ተይው መቅዲዬ ለምጄዋለሁ። ባይሆን መቅዲ ስፈልግሽ ነው የመጣሽው። ምንድን ነው? የልጆቹን ሰፈር ታውቂዋለሽ እንዴ? የቶቹን? የእናንተ ግቢዎቹን ነው እንዴ? አሁኗ በደንብ ነው ማውቀው። ባላውቀው ራሱ ወጥቼ ነው ማጣራው። ለምን ፈለግካቸው? ከእነሱ ጋር የማወራረደው ሂሳብ አለ። ኧረ እባክሽ ድጋሚ ልንከሸከሻቸው ነው? ብንከሻከሽ ይደብራል? ደስ ይለኛል። ወይኔ ቹቹ እንዴት እንደምንከሸከሻቸው ቃል የለኝም። ግድ የለም ቃሉን እኔ ያስታውሳለሁ። ዝም በይ አንቺ። ስንት ብሶት እንዳለብኝ እኔ ነኝ የማውቀው። እሺ ስማ ቆይ አንተ አንዳቸውን ብትይዝ እንዴት እንደምትመታቸው ግን ታውቃለህ? እኔ ግን ሲመስለኝ ወይኔ ሀሩጌ፣ ወይኔ ቡቻ፣ አንቺ መቅዲ ያቃጠልሽኝ ያልክ ምታሻቸው ነው ይመስለኝ። አይ መቅዲ አንድ ቀን እንደዚህ በሆነ ታውቂኛለሽ ብዬ አስቤ አላውቅም። አንተ ለማወቅ እኮ መፈላሰፍ አይጠበቅብኝም ማሬ። እንደዚሁ ግልብነት ትታየኛለህ። ማንን ነው ግልባ? አንቺ አንተ ነው። በይ አሁን እዚህ ቤት ደም መፋሰስ ሳይኖር ከዚህ እንውጣ። መቅዲ በቃ እንደተባባል ነው። እሺ ምንም እንዳያሳስብህ። ተነሽ አሁን እንሂድ። በል በቃ ፈጣሪ ማር ቡቻዬ። አታስመስይ እባክሽ ውጪ። እስኪ ተወኝ አንተ ደግሞ ድንጋይ ሌባ እንደለመድከው ደግሞ እቃዋን ዘርፋ ውጣ። እሺ አረ ይዙ ምን ይሻላል? ሰዓቱ እኮ ሄደ። ምን አውቄ በእናትሽ። ወይ ወጥቼ ልያት እንዴ? ወዴት ነው የምታያት? ምን አውቃለሁ፣ ግራ ገባኝ እኮ። አይ አንድ ሰዓት ሆነ እኮ ይዙ። ግድ የለሽ ምን ወጥቼ ልያት። በቃ እንደዛ እኮ ነው፣ አብረን እንውጣ። ኖ አንቺ እዚህ ሁኚ፣ እኔ ወጥቼ አይቻት እመጣለሁ። ለምን ሲባል ነው እዚህ ሆነው? ብርድ እኮ ነው። እና አለብስም እንዴ? እኑ በእናትሽ እዚህ ሁኚ በቃ። እሺ በይ። አረ በእናትህ ይዙ እፈር። እሺ ተነሽ በቃ። እሺ ወዴት ልትሄዱ ነው? አይ ትንሿ ወጥታ እስካሁን አልተመለሰችም እና ወጥተን ልናያት ፈልገን ነው። እንዴ እስካሁን የት ሄዳ ነው? እኔ እንጃ፣ ስልኳን ጥላ ነው ደግሞ የወጣችው። እንደዛ ከሆነማ አንድ ላይ ወጥተን እንያታ። አይ አንቺ እዚህ ቡቻ ጋር ብትሆኝ ይሻላል። እኛ ደርሰን አይተናት እንመጣለን። ይሻላል? አዎ ምናልባት ከመጣችሁ እንኳን ትደውይልናለሽ። እሺ በቃ ራሳችሁን ጠብቁ። እሺ አረ እንዳታብድ ግን አንተ ልጅ ተው። ቆይ ለምንድን ነው ስልክ የማያነሱልኝ? ምናልባት እኮ ስራውንም ጀምሮ ሊሆን ይችላል። ከተባባልነው ሰዓት እኮ እያለፈብን ነው። የተባባለችው 6 ሰዓት ነው፣ 3 ሰዓት። አሁን ደግሞ ሰዓቱ 6 ሰዓት ነው። ገና እኮ 1 ሰዓት ነው እንዴ። እና ቢሆንስ? ሰውዬ ጤና የለህም እንዴ? ግን ያመጧታል አይደል? ማን ስለሆነች ነው የማያመጧት? ምናልባት እኮ እነዛ ቆሻሾች አብረዋት ካሉ ብዬ ፈርቼ እኮ ነው። አይደለም እነሱ ፖሊሶች እንኳን አብረዋት ቢሆኑ እና አሌክስ ወደኋላ የሚሉ አይነት ነገር አይደለም። አረ እንዳፈሽ ያርግልኝ። ቆይ ግን ክላስ ለማቆም ወሰንክ ማለት ነው? እሷን ካገኘኋት እኔ ምን ያደርግልኛል? በላ እንዲህ ነው እንጂ መደናቆር። ሲጀመር እሷን ብዬ እንጂ እኮ እንደናንተ ህይወቴን ልቀይር አይደለም የምማረው። ማነው ህይወቱ ለመቀየር የሚማረው? አንተ? ሁላችሁም ናችኋ። አፍን እንዳትከፍትሽ፣ ስነ ስርዓት ይኖራል። ምንድን ነው? እውነቴን እኮ ነው ያወራሁት። ትማራላችሁ፣ ከዛ በተማራችሁበት ትሰራላችሁ፣ ህይወታችሁን ለመለወጥ ትሞክራላችሁ። ሌላ ነገር አለ? አንተ ስለዚህ አይደል እንዴ ከኛ እኩል ስትታሽ የነበረው? ደረጃችሁን ከኔ ጋር እኩል ለማድረግ እየሞከራችሁ ነው እንዴ? ስማ፣ እንደዚህ የምትሞለቀቅበት ሀብት እኮ የአባት እንጂ አንተ አይደለም። እሺ የእሱም ቢሆን እንደፈለግኩ እያደረግኩ እየኖርኩ ነው። ከዚህ በላይ ምን አለ? ቀሽም ለምንድን ነው ቆይ ግን ትንሽ ሰው እንደበለጣችሁ ሲሰማችሁ የሌለ የምትበሳጩት? አፍን ዝጋ ሰውዬ። አሁን ይሄ የሚያናድድ ነገር ሆኖ ጆሲ፣ በሌለሽ ብርማ እንድትበሳጭ አድርጌሽ የጨጓራ ታማሚ አላደርግሽም። እንዴት ነው ግን እየሰራ ያለው ዛሬ? ያለው ማማሩ የሌለው መደበሩ የሚለውን አባባል በልልሽ። በቃ ዝም እላለሁ። ሄሎ፣ አው ተዘጋጅተናል።
እሺ እሺ። ስሚ ልንመጣ ነው፣ ተዘጋጅታችሁ ጠብቁን እያሉ ነው። ለምን ወስደው ገደል አይጥሏትም? እኔ ምን አገባኝ? ቅድም እኮ ለጨዋታ ያክል ነው ያወራሁት። አንቺ ታመሪዋለሽ እንዴ? ተው በእናትህ፣ የልብህን አውርተህ ለጨዋታ ነው ማለት አይከብድም? ሆሆ እኔ አንቺን ሹሩ የምልበት ሰዓት የለኝም። አሁን እንዘጋጅ በቃ። ቆይሻው ምንድን ነው የምናደርገው? ለምን አብረን እዚሁ አንተኛ? ባክን ያልቀለድኩኝ። ቆይ እየተፎጋገራችሁ ትቆያላችሁ? አይደለም። እሺ በቃ ብድግ አድርጋትና አሽክም። ቆይ ግን የነገር ችግር ውስጥ አይከተንም? አንተ ልጅ ምን ሆነሃል? አንተ ያማል እንዴ? ጠረፋ እኮ ነው ያዝነው። ቢሆንስ? ቆይ ግን እንዴት ነው እንዲደፈነባችሁ? በእናትህ ይዙ ምን ይሻለናል? በሰላም በዚህ ልክ ጨክና እንደማትቆይ በጣም እርግጠኛ ነኝ። እሺ ምን ይሻለናል? ሰዓቱም እኮ ሄደ። ምን አይነት ማረባ ሰው ነው? አሁን ራስን ማውቀስታውና ወደ መፍትሄ አንሄድ። እነዛ ቢያገኟት እኮ ለእሷም ጥሩ አይደለም። ቆይ ምንድን ነው የሚሻለን? እንጃ። እነቹቹ ጋር እንደውል እንዴ? በዚህ ሰዓት አንረብሻቸው? የእነሱ መረበሽ ከሷ ይበልጣል እንዴ? ደውልለት። ኧረ ምንድን ነው የሚሻለን? እስካሁን እኮ አልመጣችም። ቆየት ሄዳ ነው? እኔ እንጃ በእናትህ። በሰላም በዚህ ልክ አትቆይም። ቆይ ዞር ዞር ብዬ ይላት። አሁን ሆዴም ደርቋል። በጣም ደህና ነኝ። ምን ሆናል? የወጉ በዚህ ሰብ ያገኘው አስበዋል? ያገኙኛ እንዴ? ምን ሆነሻል? ወንድ እኮ ነኝ። ወንድነት ከመወጋት አድነዋል እንዴ መጽሐፍ? ያ አጋጣሚ ሆኖ አልፏል። አሁን 40 ሆኖ እንኳን ቢመጡ የአሁኑ ልብ አውልቄ ነው የምመልስላቸው። እሺ እኔ ጀግና። በቃ አብረን እንወጣለን። አይሆንም። አንቺ ተቀመጭ፣ እኔ እደውልልሻለሁ። አትከልድ እንጂ ምን ሆናል? ምንም አይገባል። ደህና ድንጋይ የት አሉ? እነዚህ ናቸው። ደውለውልን እኮ ነው የመጣ ነው። ወይ ነገሩ በዚህ ልክ ከሯል ማለት ነው። ምንድን ነው የከረረው? ትንሿ እኮ ጠፍታ ነው እንዴ? ወዴት ነው የጠፋችሁ? ቢታወቅ እናንተ ትፈለጋላችሁ እንዴ? ሀሩኪያ ዛሬ እኔን መተናኮል አብዝተሻል። ማን ጠራ አንተን ደግሞ? አያቴ የጥራሽ ዝፍዝፍ። ምንድን ነው አንተ? አውቃ ነው እንዴ በዚህ ሰዓት የምትቀልደው? መች ቀልድኩ? ይሄ ደግሞ ያሟል እንዴ? እሺ አሁን እንውጣና እንፈልጋት። እንዴ አትደውሉላትም እንዴ? እንዴት ያለ መፍትሄ ያመጣሽልን? በእናትሽ እባክሽ፣ እየቀለድኩ አይደለም። መደወል እንዳለብን ረስተን ነው እንደኛ። እንዴት ነው ግን ዛሬ የሚሰራሽ? አይ እንግዲህ መቅደስ፣ እኔ እንደፈለግኩ ልናገራት እችላለሁ። ሌላ ሰው ግን እንዲነካት አልፈልግም። እሺ ለምን አዝላት አዞርም ታዲያ? ማንን? የምትቆረቆርላትን ነዋ። ምን ነው አንቺ ሀሩን ተሸከማት ትኛለሽ? አንተ ነህ የምትሸከመኝ? ሞተቻ። አረ በፈጠራችሁ ስነ ስርዓት ይኑራችሁ። በቃ እንውጣ። እውነትን ነው። እዚህ ቁጭ ብዬ ከምሰዳደብ አንድ ቁም ነገር ብሰራ ይሻለኛል። በቃ እኛ እንሂድ። ሀረግ ከመጣሽ ደውለሽ አሳውቂን። እሺ እሺ፣ ደውላለሁ። ራስን ጠብቅ። እሺ እሺ። እኛስ? እናንተ ምን ራሳችንን አንጠብቅ? ምን ነው እናንተ በዛው በጠፋችሁ። ኧረ ሀረግ እንዲህ ከፍተሻል እንዴ? አሁን ነው እንዲህ ሀረግ የከፋችሁ? ሰነባበተች እኮ። እናንተ እያወራችሁ ትቆያላችሁ መሰለኝ። እኔ ሄጃለሁ። ቆይ ጠብቀኝ፣ አብረን እንሄዳለን። እኔ ግን ሀሩ ላላ እንደ ማንም ጥዬሽ አልሄድም። እሺ እዚሁ ጠብቅሻለሁ። ሀሩዬ አይ ላቭ ዩ። ሂድ ከዚህ አንተ። ውይ ሀሩዬ እንግሊዝኛ ተጠቅሜ አወናበርኩሽ አይደለ? ለማንኛውም ትመችኛለሽ። ቹቹ እንዳትጮይብኝ፣ ራሴ ሄዳለሁ። ሂድ ውጣ። እኔ የምለው እንጥልሽ ወርዷል እንዴ? ምነው እንደዚህ ብጮዩ? ሂድ አንተ። እንጥል ይውረድ ሰይጣን። እሺ በቃ ሀሩዬ እወድሻለሁ። ገደል ግባ። ከአንቺ ጋር ከሆነ ይመቸኛል። እቺ ምን አይነት ማለት ና እዚህ ጋር ቀስ ብለህ አድርጋት። እዚህ ጋር በቃ ማለት ነው። ባልየውንም ፈልገው ነበር። ኖ እኔ እንደዛ ለማለት ፈልጌ አይደለም። እነዛ ልጆች እያሉ በቀላሉ ታምጧታላችሁ ብዬ ስላላሰብኩ እኮ ነው። እንዴት ነው ግን በዚህ ልክ እንዲህ ሰማይ ላይ ሰቀላችኋቸው እነዚህ ሰዎች? እሺ አሁን ምንድን ነው የምናደርገው? ይኸውላችሁ
ቀስ ብላችሁ ተወስዱና መኝታ ቤት ታስተኛታላችሁ። የቀረውን እኔ ጨርሰዋለሁ። ቀስ ቀስ ስዊሂ ኮን የመጠገር ቀስ ይላል። በቃ እኔ ልሂድ እነሱ ጋር። አገኛችኋት? ኧረ የለችም። ምን ይሻለናል? በእናትህ ትገኛለች ብላችሁ ያሰባችሁበት ቦታ የለችም እንዴ? ጭራሽ የለችም። ምንድን ነው የሚሻለን? በእናታችሁ እናንተ ቆይ ጆሲ ወስዷት ቢሆንስ? ይሄ ደግሞ ጆሲ ሁለቴ እንደዚህ አይነት ነገር ያደርጋል እንዴ? እኔ ግን አዳዲሶቹ ልጆች ነው የሚጠረጥረው። ኧረ ይዙ አዳዲሶቹ ልጆች እኮ ከኛ ጋር እንጂ ከትንሿ ጋር ምንም ችግር የለባቸውም። ቆይ ለምንድን ነው ትጠለፋለች ብላችሁ ያሰባችሁት? ልጅቷ በጣም ተናዳ እኮ ነው የወጣችው። በዚህ ሰዓት የት እንዳለች ማን ያውቃል እንዴ? ጭራሽ ተናዳ ለወጣች ልጅ ነው እንዴ እንትና ጠለፋት የምትባባሉት? እስቲ አንቺ ደግሞ ዝም በይ፣ የማታውቂው ነገር አቀባጥሪ። እኔ በዚህ ሰዓት ምን እያደረገች እንደሆነ ማን ያውቃል? ለማንኛውም በቃ ትንሽ እንፈልጋትና ካልሆነ እስኪነጋ ጠብቀን ጠዋት እንፈልጋታለን። እሺ በቃ ነች። አይዞህ ይዙ ትገኛለች። እንደዚህ ሌላ የምናደርግልን ነገር አለ? ከዚህ በኋላ ትንሿን እየተፈራረቃችሁ ቀን በቀን የምትጠብቋት እናንተ ናችሁ። ትንሿ መጥፋቷ ከታወቀ መጀመሪያ የምጠረጠረው እኔ ነኝ። ስለዚህ እናንተ ናችሁ እየመጣችሁ የምትጠብቁልኝ ለተወሰነ ጊዜ። በቃ ጠዋት አንዳችን እንመጣለን። በጣም አሪፍ። አሁን ትችላላችሁ። እንዲህ የኔ መሆንሽ ላይ ቀር ከስንቱ ጋር እንዳፋጭሽ እኮ። እሺ አሁን ምንድን ነው የምናደርገው? ሲመሻሽ ይዛችኋት ትመጣላችሁ። ከዛ በኋላ ምንም እንዳልተፈጠረ አክት ማድረግ ብቻ ነው። እሺ በቃ ታሪው። እሺ እያንዳንዳችሁ እንደ ቀለዳችሁብኝና እንደተሳለቃችሁብኝማ አትቀሩ። ይሄን ሪከርድ እንደተቀበረ ቦምብ ነው የምቆጥረው። ሰራላችኋለሁ። ማን ነው? ከቢሮ የተደወለ ስልክ። ወይኔ ቹቹ፣ ከቢሮ ለተደወለው እንደዚህ በርግጌ የተነሳሁት። እናንተ እዚሁ ተቀምጠን እኮ ነጋ። ኧረ ሰዎች እንዴ በሰላም ይመስላችኋል? በዚህ እንደወጣች ያደረችው ነጋ እኮ። በጣም ፈርቻለሁ። ቆይ ምንድን ነው ማድረግ ያለብኝ? ስሙ ግን እቺ ልጅ ተጠልፋ ከሆነ ከጆሲና ከአዳዲሶቹ ልጆች እንደማታልፍ በጣም እርግጠኛ ነኝ። በቃ እንደዛ ከሆነ ወደ ፖሊስ ጣቢያ እንሂዳ። ኧረ ወደዛማ በፍጹም የማይታሰብ ነገር ነው። ለምንድን ነው የማይታሰበው? ዝም በይ አንቺ። ያኔ እኛን የጠለፋችሁን ጊዜ ፖሊስ ሰምተው ቢሆን ምን ሊፈጠር እንደሚችል ረስተሽው ነው? ሰውዬ እኔ እሷን አልጠለፍኳትም። እሺ ጆሲን የጠለፋት። ስነ ስርዓት ይኖረው። ኦኬ አንቺ እኔ ነበር የጠለፍሽ? ምንድን ነው የምታወሩት? ይሄ ጉዳይ በሰላም ይለፍና ስለዚህች ምስጥ በደንብ ብዙ የምናወራው ነገሮች አሉ። ስነ ስርዓቶቹ እሺ፣ ነገር አትፈልገኝ። በዚህ ሁኔታ ውስጥ ሆነን እንኳን መጣላት አታውቁም እንዴ እናንተ? ይቅርታ ያዙ። እቺ ምስጥ እኮ ናት። ቆይ እንደዚህ ዝም ብላችሁ ልትቀመጡ ነው? ቹቹ እነ ሉሌት ናቸው። እቤት ነው የሚሆኑት በዚህ ሰዓት። እሺ በቃ እንሂድ። ቹቹ አዲስ ነገር ካለ ደውልልንሽ። በቃ እኛም ሞተን ትንሽ ዞር ዞር እንበል። መቅድዬ ማሪ፣ እኛም ብንወጣ አዳዲስ ነገር የምናጣ ይመስልሻል እንዴ? እንደውም በደንብ ተጠንቀቀን ቁጭ ብለን ነው የምናጠናቸው። እሺ በቃ ደውልልኝ። እሺ እንሂድ። አንቺ ላይ ተኛለሽ እንዴ እንደደላው ሰው? ይደላው ነው። እሺ እንዴት ነሽ? አሉልሽ። ደህና ነሽ? በእናትሽ ያው ቆይ ግን እናንተ ሶስት ጠፋ አትፈልጉም አይደለም? ምን እንዲያደርግልን እንፈልጋለን? ማለት ብትመጪ ምንም አታደርጊም ብዬ ነው። ኧረ እባክሽ። ቆይ ግን ሁሉ ሰላም ነው? ደህና ነን። ይሁን እሺ። እንዴት ናችሁ? በእናትሽ አለን። ሁሉም ነገር ሰላም ነው? አዎ ሁሉ ሰላም ነው። ምን ነው? አይ ምንም። ምን ነው? አይ ሰላም መሆናችንን ደጋግመሽ ጠየቅሽን ብዬ ነው። ሌላ ጊዜ አልጠይቃችሁም እንዴ? አትጠይቂም እንዴ? ምን ሆነሻል? ቆይ ምን ሆንኩ? የምጠይቅሽን ነገር በስርዓት እየመለስሽልኝ እኮ አይደለም። ምን ነው ክላስ የለም እንዴ? አለ። ምን ነው? አይ እንዳይረፍድብሽ በጊዜ ሂጂ ብዬ ነው። አይረፍድብኝም ወዴ። ካልሆነ ተገታኝ።
ወዴት ነው? ጆሲ ምን እያደረክ ነው? ምን አደረኩ? እንዴት ነው እዚህ የመጣሁት? ማን ነው እዚህ ያመጣኝ? ለምንድን ነው እዚህ ያመጣኝ? አብረሽኝ እንድትሆኚ ነው። እየቀለድክ ነው? ለመቀለድ ብዬ እዚህ ድረስ ያመጣሁሽ ይመስልሻል? ቆይ ልብሴ ማን የቀየረልኝ? እኔ ነኝ። ጆሲ ምንድን ነው ያደረከኝ? ምንም አላደረግኩሽም፣ አታስቢ። በዚህ ልክ እንኳን ቀሽሞ እንዳደረገሽ አትሳይ። አትዋስ ጆሲ፣ እባክህ እውነቱን ንገረኝ። ምን ሆነሻል አንቺ? በነካሽ እኮ ይታወቅሽ ነበር። እሺ ቆይ ምን ፈልገህ ነው እዚህ ያመጣኝ? ብዙ ጊዜ በጸባይ ለምኜሻለሁ፣ አንቺ ግን ንቅንቅ አልልሽ። እናማ ነገሩ እንደምታየው ነው። ጆሲ ወይ በፍጠራ ትጃጃል። ቆይ ምን እየሆንክ ነው? ለአንቺ ይሄ መጃጃል ነው አይደል? ከመጃጃል በላይ ነው። ሰማኛለህ? እንደዚህ ሰራርክ የምታገኙ እንዳይመስልህ እሺ? ከዚህ በላይ ቆይ ከኔ ምንድን ነው የምትፈልገው? ከአንቺ ውጭ ሌላ ምን እፈልጋለሁ? አንቺን ነው። አይታይም እንዴ ሰውዬ? እኔ እኮ ጓደኛ አለኝ። ኧረ እባክሽ ጆሲ እንዳትጠጋኝ፣ ትነካኝና ሪ ብዬ ነው እሺ የምጮኸው። ኧረ ሪ ብለሽ ነው የምጮኸው? አዎ እጮኻለሁ። ውይ በጣም አስፈራራሽኝ እናትሽ። እየቀለድኩኝ አይደለም፣ እጮኻለሁ። አይደለም መጮህ፣ የፈለግሽውን ነገር ብታደርጊ አንድም የሚመጣልሽ ሰው የለም። እሺ ልጮህ ነው ነገር ያለው ጆሲ። እሺ ጆሲ ለምን? ቆይ ምንድን ነው ችግርህ? ትንሽ እኔ በጣም ነው የምወድሽ ጆሲ። እኔ ባል አለኝ። እሱ ባልሽ አይደለም ፍቅረኛሽ ነው። ከእሱ ጋር ደግሞ ብትለያይ ምንም ማለት አይደለም። እሺ እንዳትነካኝ እባክህ። ለምን? ነፍሰ ጡር ነኝ። ምን ጆሲ እባክህ፣ ነፍሰ ጡር ነኝ እባክህ ተወኝ። ምን ማለት ነው ነፍሰ ጡር ነኝ ማለት? የኢዛና እናት እኔና እሱ ልላይ ስለሞከረች ኢዛና አስታረግዤ ሀሳቧን ትቀያለች ስላለኝ አርግዣለሁ። የምርሽን ነው? አዎ በቃ ተወኝ እባክህ። ትሰሚኛለሽ? እንደዚህ አይነት ጨዋታ ከኔ ጋር አትጫወቺ። እውነቱን ንገሪኝ። እውነት አርግዘሻል? አዎ አርግዣለሁ። የእርግዝና መመርመሪያ ይዤ እመጣለሁ። የእርግዝና መመርመሪያው ላይ የእውነት አርግዘሽ ካልሆነ ለኢዛና የተመኘሽው ነገር ለኔ ይሆናል። እሺ ወይ ጉድ! አንቺ ምስጥ ምን ስትይ ግን ይሄን ሁሉ ጉድ አወቅሽ? ስማ እጃቸውን እሺ ተንኮል ያስተማርኳቸው እኮ ነኝ። ምንድን ነው የምትለው? ለነገሩ በዚህ እኮ አታሚም። ኧረ መቅደስ! እሺ ስማ አሁን ነገር ላጋጣጥምልህ በደንብ ይሄን። እሺ እዚች ጋር አምስተዋለች በደንብ ይስ እያየሁ አንዴ ከዚህ በላይ ልግባበት እንዴት ምን ነው የምትለው? አልወጣችሁም እንዴ? አለን እንኳን መጣ። የደረስክበትና ስማ። ምንድነው? ነገር እያገጣጠምን ነው። የምን ነገር ነው የምታገጣጠሙት? ትንሿ የት ልትሄድ ትችላለች የሚለው ነገር ነው። እሺ ምንድነው? ጆሲና እዩ በተደጋጋሚ ከግቢ ውጪ ከአዳዲሶቹ ልጆች ጋር መታየት አብዝተዋል። መጀመሪያ ያቺ ማትረባ እዩ ነበረች። ከዛ ጆሲንም ቀላቀለችው። ጆሲ ማለት ነው። ጆሲ ተቆጥሮ የማያልቅ ገንዘብ ያለው ሰው ነው። ቆይ ከየት ያመጣው ብር ነው? የአባቱ ውርስ ነው። ጆሲ ለልጆቹ ትንሽ መንቀሳቀሻ ከሰጣቸው ምንም ያደርጉለታል። በዛ ላይ ጆሲ ላልተወሰነ ጊዜ ትንሿን ዘግቷት ነበር። አሁን ከልጆቹ ጋር ሲገናኝ ግን እሷ ማውራት ፈልጓል። ያ ማለት ሲያወራት ትመናቀርበታለች። ስትመናቀርበት ደግሞ እልህ ይዘዋል። እልህ ከያዘው ደግሞ ብር ከፍሎ ትንሿን ያስጠልፋታል። ልክ ናችሁ። ያን የጠለፍናችሁ ጊዜ አንዴ ባይሳካለት በተደጋጋሚ እንደሚያደርገው ሲናገር ነበር። ያ ማለት ደግሞ እኔ አጠገቡ ከሌለው በዚህ ሰዓት ልትኖር የምችለው እዩና እዩ ብቻ ነች ማለት ነው። አዎ እዩ ነው የምትሆነው። ምን ነው? ያቺ ናት እነዚህ ጓደኛ መንገድ ላይ አግኝታ የምታደርቀኝ። ማናት ደግሞ የኛ ጓደኛ? እዩ ናት። ማናት የሚሏት ማለት ምን ብላሽ ነው? አስሬ ደህና ናችሁ ሰላም ነው ምናምን ትለኛለች። እያጣራሽ ነው ማለት ነው? በትክክል። ስለዚህ 100% እርግጠኛ ነኝ ከሶስቱ አያልፍም። ከነማ? ከነዩ ከአዳዲሶቹ ልጆችና ከጆሲ። ምንድነው አዲስ ነገር አለ እንዴ? በጣም ጥሩ። ከነሱ ካላለፈማ ጥሩ ነው። በቃ መጣው ጠብቁኝ። እንዴ ወዴት ነው? አንዳቸውን ጠፍንጌ አምጥቼ 40 ስገርፋቸው ይለፈልፋሉ። አረ ምንድነው ሰዎች ለምን አትነግሩኝም? እኛ ከምንነግርሽ በኋላ አንዳቸው ቢነግሩሽ አይሻልም? ለምን እናንተ አትነግሩኝም? ለማንኛውም መጣው። ቹቹ በጣም ደብሮኛል። ምንም ነገር እንዳትለኝ። ታዲያ ለምን ማሳጅ አላደርግሽም ማሪ? እኔ የምለው አንተ ግን አልሰለቸም ከኔ ጋር መጨቃጨቅ? በጭራሽ። አንተ ካልሰለቸ ግን እኔ ስልችት ነው ያለኝ። የምርሽ ነው? አዎ የምሬ ነው። ሀሩዬ ግን ቁም ነገር ምንም ሳንጫጫ ቁም ነገር እናውራ። እየቀለድኩ አይደለም እባክሽ። አንድ ነገር ብቻ እናውራ። እሺ ምንድን ነው? እኔና አንቺ ግን መፎካከራችን ብንጣበስ አሪፍ ጥንዶች የሚወጣን አይመስልሽም? አይመስለኝም። ኧረ ሀሩ በስርዓት መልሽልኝ። ቹቹ እኔ እኮ ታላቅ ነኝ፣ ከታላቅም በላይ ታላቅ። እና ምን ችግር አለው? እንዴት ነው
ነው ችግር የማይኖረው? ላሳድግ ነው ላገባ? አንቺ ብቻ እሺ በይኝ ሀሩኪያ፣ እኔ እኮ አድጌያለሁ። ፈጣሪ ሰው እንዴት አይምሮም ሰውነቱም እንደዚህ ጥሬ ይሆናል? መቼስ ሀሩዬ ስለኔ አይደለም አይደል የምታወሪው? ከአንተ ውጭ እዚህ ሌላ ሰው አለ? ሀሩዬ ግን ታውቆሻል፣ እንዲህ እያልሽ እልህ እያስያዝሽኝ ጉዳዩን ወደ ከፍተኛ ደረጃ እየወሰድሽው። ምን አባልቶን ምን አባቴ እንደሞላ ሳይሽ። ስማ እዚህ ገላጋይ በሌለበት ቀንጥሼ እንዳልጠለ። ገላጋይ አለመኖር እኮ ለእኔ ጥሩ ነው። ኧረ በፈጠረ ኧረ ቹቻ በእግዚአብሔር ተወኝ። እንዴት ብዬ ነው የምተውሽ ሀሩዬ? ፍቅር ይዞኛል እኮ አንቺ። አንተ እኮ ገና ልጅ ነህ። ለምን አርፈህ ትምህርትን አትማርም? አልማርም። አዎ አልማርም። ለእኔ ለሀረግ ስትል ለምን ገደል አትገባ? ኧረ እባክሽ ደግሞ ልንገርሽ አይደለ የጊዜ ጉዳይ ነው እንጂ እበላሻለሁ። እኔ የምልሽ ነው ጁስ ነገር ልግዛልሽ እንዴ? ማታ እኮ ምንም አልበላሽም። መንፈስ እኮ ለሁለታችንም ነው የማመጣው። እሺ መጣሁሽ። የቀረ መስመታኝ ቦታ አለ? ይቅርታ ይዙ ውስጥ ነው ያለው። ሲወጣ ከተገናኘን ሌላ ነገር ነው የሚፈጠረው። በቃ ከዚህ ሂድልኝ። እሺ ቆይ ላስረዳሽ። ሂድ በፈጠረ። እኔ ችግር አልፈልግም። ሂድ በቃ። የፈለገ ነገር ይመጣል እንጂ ይቅርታ ሳታደርጊልኝ አልሄድም። ሂድ በፈጠረ። እሺ ያልኩህ እኮ በቃ ሂድ። ከልብሽ እኮ አይደለም እሺ ያልሽኝ። እሺ በኋላ ተገናኝተን እናውራ። አሁን ግን ሂድ በቃ። እውነት? ሂድ አልኩህ ጌዲ። እሺ በቃ ቆየሁብሽ እንዴ? ኧረ አልቆየንም። ምን ትራንስፈር አልሰራውም እኮ ጠጪና በቃ እንጂ። እሺ ካሽ ነበረ ግን ብጠራኝ እኮ ነው ግን ያልመጣልኝ ነው። እንዴት ሆናችሁ? እንዴት እንሆናለን ብለህ ነው? ምንም የተባለ ነገር የለም አይደል? ምንም የለም። አሁን የፈለግኳችሁ ሌላ ስራ ስላለ ነው። ሌላ የሚጠለፍ ሰው ታገኘ እንዴ? አንተ ደግሞ ሁሉ ጊዜ ከመጥለፍ ሌላ ስራ አታውቅማ። እና ምንድን ነው ታዲያ? ትንሿን አምስታችንም አንዳንድ ቀን እያደረግን በየተራ ተራ እንጠብቃታለን። እንዴ በቤት ውስጥ አይደል እንዴ ያለችው? ከምንድን ነው የምንጠብቃት? የእኛ ስራ እስከተከፈለን ድረስ አርፈን መስራት ነው እንጂ ምንም አይነት ጥያቄ መጠየቅ እኮ አንችልም። ለምንድን ነው የማንችለው? ስለማይመለከተን። እየሰራን አይደል እንዴ? እንዴት ነው የማይመለከተን? ምንድን ነው እየተከራከራችሁኝ ትቆያላችሁ? ለምንድን ነው አልፋችሁ ስራችሁን ማሰሩት? እሺ ምንድን ነው? ታሪ ዛሬ አንተ ትጠብቃታለህ። በተራ ደግሞ ነገ ሌላ ሰው ይቀየርልሃል። ጌዲ የት ነው ያለው? ምን አውቃለሁ? ምን አውቃለሁ? ልጅ እኮ ከልቡ አይደለም። በቃ ጨርቁን ሊጥል ምን ቀረ? ለማንኛውም እንሂድ በቃ። እዚህ ትኩረት ብዙ መሳብ የለብንም። ታሪ እኔ እናንተ እንሂድ። ሳሚና ማኩ ደግሞ ግቢ ሄዳችሁ ያለውን ነገር አሳውቁ። እሺ በቃ ምን እሺ ነው ወንድሜ? ለምን አቀርቅረት ሄዳለህ? ቀና ብላ አትሄድም እንዴ? ወንድሜ ትንሽ ምን እንጫወትስ? የምን ጨዋታ? ቀለል ያለች ጨዋታ ነበረች፣ እንጫወት። ሶጂ ስራ የለም እንዴ? የለኝም። አንተ አለ? ምን እሺ ነው? ምን አልኩ? አሁን እኔ ስራን እኮ ነው የጠየቅኩ። ኧረ እባክህ። አዎ ወንድሜ፣ ሳይ ደግሞ ትንሽ ስራ ያደከመ ትመስላለህ። ምን እሺ በያ እንተዋወቃለን እንዴ? አሁን ብንተዋወቅስ? ይኸውልሽ ብራዘር፣ እኔ ካንቺ ጋር ቆሜ አሁን እዚህ ጋር የምጨቃጨቅበት አቅም የለኝም። አሁን ዞር በልልኝ፣ አትጋተተኝ። እንደዛ ከሆነ አሁን እኔ ካንተ ጋር የምታገል አቅም ስለሌለኝ እስኪ አሁን የሆነ ቦታ ቁጭ ብለን እናውራ። ምንድን ነው የምናወራው? ስንደርስ ብነግርህ አይሻልም? ቆይ ሲጀመር እናንተ የሚያነጋግረን ነገር አለ እንዴ? ከዚህ በፊት አልነበረንም፣ አሁን ግን ያለ ይመስለኛል። ለምሳሌ? ምሳሌውን አንድ ላይ እዛው በነግርህስ? ታለምጣለህ እንዴ? ፊት ይቆመ። መች አለመጥኩ? ስላመመኝ ነው እንጂ ቅድም ነበር ተሸክሜ የምወስድ። ኧረ እባክህ ሙት። አሁን በእናትህ አትጋተተኝ፣ ዞር በልልኝ ከፊት። ስማ ትዕግስቴን እያስጨረስክኝ ነው። ትሄዳለህ አትሄድም? የት አባ ነው የምሄደው? እሱን ለምን አላሳየህም?